ከዚህ በፊት ነው የሚሆነው ይሄ እርግጠኛ ነኝ። ከዛ በፊት ብዙ ግን ታውቂያለሽ በጣም እንደሚደብራ አንቺ ግን ታድረሽ አይደለም ማለት ግን አጋጣሚ አንቺ ተሳስተሽ ከሆነ ማለት እሱ እንደዚህ ያወራሽ ከሆነ ወደ ማይሆን መንገድ እንዳትሄጂ ነው እንጂ ልመክርሽም ስለፈለኩ ነው። ምክንያቱም ደስ አይልም። ሴት ነሽ ነገ ጧት የሚደርስ ነገር ከባድ ነው። ይሄ ይደብራል እኮ በጣም አንቺ ልጅ ነሽ ወጣት ነሽ። ከዛ ደግሞ የሆነ የቲክታክ ቪዲዮ ምናምን አውርዶ ፎቶ ምናምን ሲያገኙት እና በጣም ደበረኝ ታውቂያለሽ። አይ እሱ ልክ ነሽ ግን እኔ ምንም ተደዋውለን ሁላ እናቀም። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ እንዳያችሁት ቪዲዮ ሙለሬን ፕራንክ ያደረገኝ በጣም ከባድ እንደሆነና እንግዲህ አይታችሁታል ምን ያህል እንደሚያስጠላ ምናምን ነገር በኮሜንታችሁ አውቄያለሁ። እናንተም በጣም እንደደበራችሁና እኔ ደግሞ አሁን ምላሼን ልመልስ ነው ውድ ቤተሰቦቼ። ምላሼን ግን ለጊዜው ለሙለር አይደለም መልሰው ለቅድስቴ ነው መልሰው። ለማንኛውም ቅድስት አይታችኋታል አይደል? የሙለር ተባባሪ ሆና እኔን ጉድ አድርጋኝ ነበርና በእርግጥ ነው በእሷ ላይ መናደድ ምናምን የለብኝም። ይሄ ሀሳብ ያመጣው ሙለር ቢሆንም ግን ዝሮ ተባባሪ ነበረችና እኔ ትንሽ እስኪ ላስደንግጣት ብዬ ነው። ምክንያቱም እንዳይደገም እንዳይለምድባት እሱ ጋር ደግሞ ተገናኝታ ሌላ ቪዲዮ እንዳታስብ። እኔ አሁን ፕራንክ ላረጋት ነው። በጣም በከባድ ነው እኔ ፕራንክ ማረጋት። አላቅም መጨረሻ ላይ እንዳትቀየመኝ ብዬ ፈርቻለሁ። እኔ እንጃ ምን ልትለኝ እንደምትችል ብቻ። ለማንኛውም የፕራንክ ሀሳብ ከመናገሬ በፊት ይሄን ቪዲዮ ስታዩ ላይክ አድርጉ ውድ ቤተሰቦቼ። ከዛ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይቅርታ እንደዚህ የሚለው ሳይንስ ስላለብኝ ነው። ብዙ ጊዜ ለማታውቁ እህቶቼ ሳይንስ አለብኝና ትንሽ ስለሚያስቸግረኝ ነው። አፍንጫዬ፣ አይኔ ብዙ ጊዜ ብነካካው። ለማንኛውም እሺ አትያዙብኝ ለማለት ፈልጌ ነው። በየደቂቃው አፍንጫዬ፣ አይኔ ልነካ እችላለሁ። እንደዚህ አይነት በሽታ ያለባችሁ ሰዎች ትረዱኛላችሁ፣ ታውቁታላችሁ ምን ያህል እንደሚያስቸግርና እና ውድ ቤተሰቦቼ የፕራንክ ሀሳብ ምን መሰላችሁ? ቅድስቴን እደውልላትና ቅድስት ማለት እንግዲህ የሰፈር ልጅ ናት። እደውልላትና ወደ ቤት ነው ይላትና ከዛ በኋላ እንግዲህ ሙለር ጋር ለፕራንክ ብቻ አልነበረም የሆነ ግንኙነት አላችሁ ለካ። እኔ በማላውቀው መንገድ ፕራንክ ነው ብሎ የኔን ሀሳብ ለማወቅ ፈልጎ ነው እንጂ ፕራንክ ነው ያለው አውቆ ነው። ለካ አንቺ ጋር የሆነ ግንኙነት አላችሁ። በምን ልትለኝ ትችላለች? በምን እንደሚለው ምላሽ ደግሞ ስልኩ አየሁትኝ ብዙ ጊዜ እየደወልሽ ነው እሱም አንቺም እየደወልሽለት ነው። አንቺ በምደውይበት ሰዓት ለካ እኔ ጋር ሲሆን እያነሳልሽ አይደለም፣ እየተነሳ አይደለም። ሰዓቱ አየሁት። እኛ ጋር በቤት ውስጥ በሚሆንበት ሰዓት አያነሳ። ምክንያቱም ስልክ ሊያነሳ ወደ ውጭ ወጥቶ አያውቅም። ሲወጣ ደግሞ ልጠይቀው ስለምችል እንዳልጠረጥር ነው መሰለኝ። ስልክሽም እያነሳ አይደለም በቤት ውስጥ ሲሆንና ችግሩ ምንድነው? ቅድስቴዋ ከባለትዳር ጋር እንደዚህ አይነት ነገር አንቺ ታደርጊያለሽ ብዬ አልጠረጠርኩም። ግን የሆነ ስጋት ገባብኝ። ምን እያወራችሁ ነው? ወይስ ምንድነው እየተፈጠረ ያለው ነገር? በአንቺ በኩል ጠይቄሽ ማወቅ ስለፈለኩ ነው። ሙለርን ብጠይቀው የማይሆን ጥሩ ያልሆነ ልክ ያልሆነ ምላሽ እንዳይሰጠኝ ፈርቼ ነው አንቺን ምጠይቅሽላታለሁና እንግዲህ ስልኩ ደግሞ ምን አደርጋለሁ መሰላችሁ? የመጣልኝ ሀሳብ የሙለር ስልክ ላይ ብዙ ጊዜ የሚደዋወለው ሰው ጋር አሁን ለምሳሌ ወንድሙ ጋር ሊሆን ይችላል፣ እህቱ ጋር ሊሆን ይችላል፣ ወይ የኔ ቤተሰብ ጋር ሊሆን ይችላል። እንግዲህ አሁን የመጣልኝ የሙለር ወንድም ቅድስት ብዬ ሴቭ ላደረገው ነው። እንግዲህ መሬ ጋር ብዙ ጊዜ ነው የሚደዋወሉት። ብዙ ያልተነሳ ስልክ አለ። ለማሳመን ያህል ነው፣ ውስጥ ላይ አላስገባትም። ይኸው ስልክሽ ምናምን ብዬ ቅድስት የሚለው ነው አሳያታለሁ። ይኸው የተደወለው ልትክቺ ነው ምናምን ብዬ ላሳያት ነው ስልኩ ላይ ማለት ነው። እና ቅድስት ብዬ ሴቭ ካደረኩት በኋላ እንግዲህ ብዙ የተደወለ አለ ያልተነሳና የተነሳ ያወሩት ምናምን። እስኪ ይሄን ያህል ጊዜስ ምን አስበው ነው ወደ አንቺ የሚደውለው? አንቺ ስለምዶ ምን አስበሽ ነው የምትደውይ ብዬ ጓገጭ ለልባት ነው። አላቅም ምላሹ ምን ሊሆን እንደሚችል አላቅም። ከበድ ሊል ይችላል። ውድ ቤተሰቦቼ እንግዲህ ይሄ ምላሽ ለቅድስት ነው። ስላልተመቼ ነው ሙለርን ፕራንክ ለማድረግና ሙለርንም ግን አለቀውም እንዳታስቡ እሺ። ብድር በምድር ነው ታውቃላችሁ አይደል? አሁን ግን ቅድስቴ እንደደውልላትና
እድሌን ሞክራለሁ። አላቅም የት እንዳለ ማርያምን ትኑር ቤት አትኑር አላቅም። ይሄንን ኢንትሮ ሰርቼ ላስቀምጠውና ምክንያቱም እዚህ ጋር አሁን ኢንትሮ የምሰራው ደግሞ ማን ሰው እንዲረብሸኝ ስላልፈለኩ ነው። ሁለተኛ ደግሞ ስጠራት እዚህ ጋር እንድትሆንልኝ ስለፈለኩ ነው። ካሜራዬን ወደዛ ደብቃለሁ። እሷ በማትነቃበት መንገድ ማለት ነው። ካሜራ እዚህ ደብቄ እጠብቃታለሁ። በር ከፍታትና ከዛ ላይ እስኪ ከኋላ ቤት ሆነን እናውራ ምናምን ነው የምላት። ምክንያቱም ከኋላ ቤት ከጀርባ ማለት በቤታችን ጀርባ ማንም ብዙም ሰው አይመጣም ፀሐይም ስለሆነ እና ከኋላ ቤት እኔና አንቺ እስኪ የምንነጋገረው ጉዳይ ስላለን ነብዬ ወደዚህ አስመጣታለሁ። እዚህ ቁጭ ብለን የምናወራው ውድ ቤተሰቦቼ እዚህ አካባቢ ማለት ነው። እኔ እንጃ ይሳካል ብዬ ተስፋ አደርጋለሁ። ግን አታምኑም አላቅም ብቻ ማርያምን ውስጤ ማለት ነው ትንሽ እየፈራ ነው። ግን እስኪ ላስቀምሳት። ለማንኛውም አብራችሁኝ ሁኑ። አሁንም ከኔ ጋር ሁኑና ልደውልላት ነው። ምን እንደምትለኝ አላቅም። እንግዲህ ውድ ቤተሰቦቼ ካሜራዬን ደብቄ ስልክ ልደውልላት። ምክንያቱም ቶሎ ብላ ከመጣች አስቸጋሪ ስለሆነ ጎረቤት ስለሆነች ማለት ነው፣ ቅርብ ስለሆነ ቶሎ እንዳትመጣብኝ ካሜራዬን አስተካክዬ ነው የምደውልላት። አሁን እየደወልኩ ነው። እንግዲህ ይቅናሽ በልኝ። ስልኳ ይሰራል። ሄሎ፣ አቤት። የቅድስት ስልክ አይደለም እንዴ? ወንድሟ ነኝ። እሺ፣ ሰላም ነው ወንድም? ደህና ነኝ አለ። እቤት ነህ ታዲያ? ቅድስት ያለች? ወደ ስልኳን ደወልሽላት? የእሷ ስልክ አይደለም እንዴ? በዚህ ደውላልኝ ስለነበር ነው። መቼ? ወይኔ ጉዴ። እሺ፣ ሚሊን ነህ? ቅድስት የሆነ ሰው ስልክ እየፈለገች ነው። በሰላም ነው? ኧረ በሰላም ነው ወንድሜ። በዚህ ስልክ ደውለሽ ነበር እንዴ? ሄሎ ቅድስቴ፣ ወይ እንዴት ነሽ? ሰላም ነው? ደህና ነሽ? ደህና ነሽ? አለ አውቀሽኛል? ሰላም ነው ብለሽ ሳታውቂኝ ልትቀጤ ነው። በድምፅሽ አወቅኩሽ። ስሚማ፣ ስልኩ ምንድን ነው? ያንቺ አይደለም እንዴ? የወንድሜ እኮ ነው የሚለኝ። የእኔ እኮ ሌላ ስልክ ነው። ወይ የኔ እንጃ። ዝሮ ይቅርታ። አንድ ጊዜ እስኪ ወደ ቤት ነው ፈልጌሽ ነበር። እሺ፣ ምሳ እየሰራሁ ነው። ልጨርስና እመጣለሁ። ስንት ሰዓት ጨርሻለሽ? ኧረ አሁን ጨርስ፣ ትንሽ እመጣለሁ። እሺ በቃ እሺ። ቻሽ ለመስራቱ ነው እንዴ? እኔ ሞክሬው አላውቅም። ሞክራለሽ እና ሞክርሻለሽ፣ ችግር የለውም። እና ደህና ነሽ? ነሽ? ለምስ እግዚአብሔር ይመስገን ነው። ለይባልነት ምን ለመጠየቅ ፈራሁና። ኧረ ምንድን ነው? ለምን ትፈራለሽ? ኖርማል ቀለም ላድርግሽ አውሪ። እሺ ደግሞ ላድርጋ ትደዋወያለሽ እንዴ? አሁን ማራኝ እና ምንድን ነው ሳያየሁትኝ ስልኩ ላይ ብዙ ጊዜ የተደወለ እንደው ፕራንክ ብሎ እኔ ፕራንክ እያደረገኝ በስሬስ እያደረገ ነው እንዴ? ትገናኛላችሁ ነው ውጭ ላይ? ኧረ እውነት ማራኝ እና ምንድን ነው ስልክ ነው እየደወለ የተደወለ አለ ብዙ ጊዜ። አንቺ ላሳይሽ እንዴ? ከዚህ በፊት እንዳይሆን። ኧረ ከዚህ በፊት አይደለም እንዴ? ይሄሽ ነው የተነሳ ልጅ ነው። ከዚህ በፊት ጸበል ሄደው እያለ ተሳውሻለሽ? እንበቱ ጋር ያኔ ነው ብዙ ጊዜ የደወልኩለት የነበርኩት። እንበቱ ስልክ አላነሳ ብላኛል ነበር። በዛ ነው እንጂ ከዛ በቃ ያኔ ፍራንክ ሲለኝ ከዛው በቃ ተደዋውለን አናውቅም። አይ ይሄ ቀላል አይደለም ታውቂያለሽ። ማርያም ኧረ አይ ሁለት ልጅ ያለው ሰው ጋር ደግሞ እጃዛል ምንም አይሰራም። ይደብራል። እንዴት ሙላር ወንድም እኮ ነው ለኔ። አይ ያስጠላል ሲጀመራ። ኧረ ጭራሽ የማይታሰብ ግን ያስጠላል አይደል? እኔ እኮ አይ ለሱ ካንጠይቀው ላንቺ ይሻላል። ኧረ ልክ ነሽ ማርያም።
ይደብራል። ኧረ ጭራሽ አንቺ እህቴ እሱ ወንድሜ እንዴት ብዬ ይደብራል። ወንድሜ ማለት እኮ መወለድ አይደለም ማለት ስራ ነው መሰለኝ ደውሎልሽ እንደዚህ ፕራንክ ሲያደርገኝ እኔ ለስራ ብዬ ነበር የወሰድኩትና አሁን ግን ሳይው ስልኩ ላይ ጠርጥሬም አይደለም ብቻ ፈርቼ ነው። እስኪ ለሱ ከምጠይቀው ለአንቺ ጠይቀው አንቺ ሴት ነሽና ትረጂኛለሽ። ይሄ መቼ መሰለሽ ከዚህ በፊት ጸበል ሄደው እያለ አይደለም ያሁን ካሁን ማለት ነው በቃ ሲደውልልኝ እኔ በቃ ከዛ ውጭ ጽጌ ትሙት እያልኩሽ አረናችና ተሳምተው አይ በቃ ከዛ በፊት የተደዋወልነው ነው እንጂ አሁን ተደዋውለን አናውቅም። ባለፈው ብቻ ነው የደወለልኝ። ከዛ ፕራንክ ላረጋት ብዬ ነውና ምናምን አለ። ከዚህ በፊት ነው የሚሆነው ይሄ እርግጠኛ ነኝ። ከዛ በፊት ብዙ ግን ታውቂያለሽ በጣም እንደሚደብራ አንቺ ግን ጠርጥረሽ አይደለም ማለት ግን አጋጣሚ አንቺ ተሳስተሽ ከሆነ ማለት እሱ እንደዚህ ያወራሽ ከሆነ ወደ ማይሆን መንገድ እንዳትሄጂ ብዬ ነው እንጂ ልመክርሽም ስለፈለኩ ነው። ምክንያቱም ደሳይም ሴት ነሽ ነገ ጧት ምትደርሽ ነገር ከባድ ነው። ይሄ ይደብራል እኮ በጣም አንቺ ልጅ ነሽ ወጣት ነሽ። ከዛ ደግሞ የሆነ የቲክታክ ቪዲዮ ምናምን አውርዶ ፎቶ ምናምን ሲያገኙት እና በጣም ደበረኝ ታውቂያለሽ። አይ እሱ ልክ ነሽ ግን እኔ ምንም ተደዋውለን ሁላ እናቀም እሱ ግን እንግዲህ ዱልኝ እየሞከረኝ ነው። ኧረ በፍጹም ጭራሽ ማረኝ ምንም አውርቶኝ ሁላ ያቅም እያልኩሽ ጋር ለፍራንክ ብቻ ያኔ ነው የደወለልኝ። ከዛ በፊት እኔ እየደወልኩለት ነበር ግን ጸበል እያሉ ነው ከሰናይት ነው ስልኩን የተቀበልኩት። እንደዚህ ብዬ ልመንሽ ታዲያ ነው ማረኝ ምን እያልኩሽ ኧረ በፍጹም እነሱ እንዴት እኔ እኮ በጣም ደብሮኛል እና ከዛ በኋላ በዛ ላይ ደግሞ ትናንትና ተፖስቶ ነበር ተመልካች በጣም ተናዶ ነበር። እንደዚህ ምናምን ነገር እንደዚህ ታረጋለህ በእሱ ላይ ተናደው ነበርና እኔ ደግሞ ይሄ ነገር ምናምን ብዬ ጥርጣሬ ውስጥ ገባሁና ከዛ ስልኩን ቼክ ሳደርገው ቼክ አድርጌ አላውቅም በጣም ነው ማምነውና ከዛ ቼክ ሳደርግ እንደዚህ ተደወለ ስልክ አለ ብዙ ጊዜ ምናምን ያልተነሳ አንቺም ደውለሽለት ታውቂያለሽ? አዎ ከዚህ በፊት ጸበል እያሉ ማለት ነው እንበቱ ስለሰባ ጉዳይ እንትን ያለችልኝ አልነበረ በሙጌታ ነበር የምደውልላት እንትን አትለኝ አታነሳም ስልክ ሳይለንት እየሆነ ምናምን ብላ ሙጌታ ራሱ በስንት ግድ ነው የሚያንሰልኝ ነበር አያንሰልኝ ነበር። ከዛ ውጭ ተደዋውለን በቃ ያኔ ብቻ ፍራንክ ሲለኝ በቃ ከዛ ውጭ በፍጹም ተደዋውለን ሁላ እናውቅ አራጭስ ጀመር እንዴት ያስበኛል ብለሽ ነው እኮ እህቱ ነኝ አውቃለሁ። ኧረ በጭራሽ አይ ስልሽስ አይ እሱ ማለት ነው ወንድ ነው ወንድ ነው ልክ ነሽ አይደለም ምንም ዝምድና የሌለና ከባድ ነው ልክ ነሽ ነው ተረድተሻል። እኔማ ያው የዛኔ እኮ ታውቂያለሽ ፕራንክ ነው ሲለኝ በቃ አምኜ ነበር ታውቂያለሽ ወዲያው ነበር እንትን ያልኩትኝና ምንም አልመሰለኝም ነበር። ከዛ ግን ነገሩ እንግዲህ ወደ ስሪስ የተቀየረ ሲመጣ ግን በጣም ደበረኝ ታውቂያለሽ ነው እንትን ነውና አንዳንድ ጊዜ ማን ያስቸግራለሁ ቪዲዮ ለመስራት ምናምን በቃ አይደል ኦኬ እሷ ጋር በዚህ መልኩ መቀጠል ፈልጎ ነው ምናምን ብቻ ግራ ተጋብቼ ነው። ኧረ ያኔ ራሱ ምናምን ስለሆነ ችግር የለውም አትሰቀቂ ኖርማል ነው ለምን ችግር የለውም ምናምን ፍራንክ ላደርጋት ፈልጌ ነው አይደል ለምን ምናምን ስለው ማለት ነው እንዴት ማለት ነው ፍራንክ እናርጋት ሲለኝ አልገባኝም ሁላ ዝም ብዬ ነው የሰራሁት እንዴ እነሱ ጭራሽ ደውሎ አውርቶኝ ሁላ ያቅም ከናንከኑ ማለት ነው ማረኝ ምን የባይ ከትዳር ላይ መግባት በጣም ነው የሚያስጠላው። ኧረ በጣም ነው የሚያስጠላው። አይደለም ልጅ ነሽ ብዙ እድል አለሽ ብዙ ነገር ይጠብቅሻል። ሙላሬኒ ስለሆነ ብቻ ሳይሆን እንደዚህ አይነት ነገር ላይ መግባት ራሱ በጣም ነው የሚያስጠላው። እኔ ባለትዳር ራሱ ሲያወራኝ እንዴት እንደሚያስጠላ በጣም ያስጠላል። ሁለት ልጅ የወለደ ጋር በተለይ እንኳን ልጅ ያለው ልጅ የሌለው ራሱ ባለትዳር እንዴት እንደሚያስጠላው በጣም ያስጠላል። ወይ በእምነቴዋ መጣ አንዴ ፋሲካ አንዴ ያጃት በእምነትን ስራ ይቆይልሽ ግቢ በእምነት እንዳትል አይዞሽ ሰው የለም። ኧረ እኔ ችግር የለውም ማረኝ እንዳይደብርሽ አንቺ ማውራት ስላለብኝ ነው ለዛም ነው። ኧረ ልክ ነሽ ከውስጥሽም ለምን ይቀርብሽ ይቀራል ለምን አትጠይቂኝ ምን እህትሽ ነኝ። አዎ ልክ ነሽ እተረድሻለሁ። አንድ ነገር ካለሽ ግን ማለት ነው እኔ በቃ ኧረ ሲጀመር እንዴት ደፍሮ እንደዚህ ይለኛል ብለሽ ነው? አይ ቢልሽ እየደወለ አይደለ ያለው ማርያምን እግዚአብሔር በእናትህ ጽጌ ትሙት ብዬ ነው ያሏሽ
ይኸው ጽጌ ትሙት እያልኩሽ መድኃኒዓለምን የምዘክረው መድኃኒዓለም አለ ማራይ ምን እያልኩሽ ጭራሽ ይኸው ብቻ ግን ፊት እንዳትሰጪ እኔ አንቺን ለማሳመን ወይ ምናምን አይደለም እኮ ዝሮ ግን ፊት እንዳትሰጪ ኧረ እኔ በፍጹም እንዴት ብዬ አደራሽ እንዴት ብዬ በጣም ያስጠላው እውነት በጣም ያስጠላው ባልትዳር ሆኖ እንደዚህ ሲከሰከስ ወንድ ልጅ እኔ እንኳን አይደለም በራሴና በሌሎች ሴቶች እንኳን ኧረ በጣም ነው የሚዳብረኝና እኔ እንዴት አንቺ ማለት እኮ እቴነሽ ምን እሱም ወንድሜ ነው እንዴት እንደዚህ አይነት ነገር ይኖራል ብለሽ ነው ያው በጣም ነው ከዛም ኧረ ጭራሽ እሱም ደፍሮ እንዴት ይደውልልኛል ብለሽ ነው ማርያም ምን ይሄ የተደዋወል ነው ከዚህ በፊት ነው ማርያም እኔ ማምኛው እኮ ነው እስካሁን ሁሉ ነገር ምንም ነገር ብያላቅም ገብቶሻል አሁን ግን ተመልካችን የሆነ ጓሲል ቪዲዮና ሳይሻለው ኮሜንቱን ማሳይሻለውና ከዛ እኔ ጧት ስልኩን አየሁት ምናምን ነገር ቼክ ሳረግ በጣም ይገርመኛ ሳይችሻለና እስማ ምንድነው ነገር እኔ ጃኒ ፍራንክ እና ምናምን አልገባኝም ሁላ ማርያም እንደዚህ አይነት ነገር ነው ሰርቼ አላቅም ለራሴ እንደዚህ ዩቲዩብ ምናምን ገብቼ ሁላ ላይ አለ ስልኬ ላይ ዝም ብዬ አዳዲስ ሙዚቃ ነው ማወርደው እንደዚህ የእናንተ ቪዲዮ ምናምን ራሱ አላይ እንደዚህ ዩቲዩብ አልገባም እኔ ሙዚቃ አንዳንዴ ዝም ብሎ አዲስ ሙዚቃ የለም የሚመጣ እሱን ሰርች አድርጌ ነው ማወርደው እሱን ከስንት አንዴ ነው የምገባው አልገባም አስደበርኩሽ ኧረ ማርያምን አልደበረኝ እግዚአብሔር እንዲያውም ስለጠየቅሽኝ ደስ ነው ያለኝ ምክንያቱም በውስጥሽ የሆነ ነገር ውስጥሽ ላይ ከምትይዙ ተናግረሽ ነው የሚቀልሽ አዎ በጣም ማርያምን ውስጥ ላይ መያዝ ደስ አይልም መቼም እንደዚህ ታደርጋለሽ ብዬ አላስብም ኧረ ማርያምን አሁን እንደዚህ በማልሽ ደግሞ አምሻለሁ ኧረ በፍጹም እያልኩሽ ከዚህ በፊትም እንደሱ ጋር ሄደው አልነበረ ጸበል በቃ ያኔ ነው ጭራሽ ከዛ ወደዛ እንትን ሱራ ሄደው ይያል አዲስ አበባ ሄደው ይያል ያኔ ደግሞ እህቴ ሄዳል ነበረ እዚህ ራሱ እኮ ስንት ቀን መቻለሁ ግን አንቺ ነበርሽ አልነበርኩም አብረን ሄደን አንቺም ሄደሽ ነበር ወደዛ ከዛ ማርታ ናት ስልኩን የሰጠች ግን አሁን የተደወለ ነው ስልኩ ጭራሽ አሁን በቃ በመቼ መሰለሽ አሁን ባለፈው ያኔ ለፍራንክ ስንት ጊዜ ነው ሰሄደው እዚህ እኮ አለ ከስልኬ ከዛ በፊት የታለሳ አሁን ሙላር ሰኒልሽ እዚህ ሴቭ አድርጌዋለሁ ከዛ በፊት እንደዚህ አድርጌውም እኮ ይመጣል የዛን ቀን የተደዋወል ነው ማለት ነው መጀመሪያ ደውሎልኝ ያላነሳሁትም ነበር አላየሁትም ከዛ ደወለልኝ ከዛ ይመችሻል እና ምን አለኝ እሺ ችግር የለውም ፍራንክ እናረጋት ነው አለ ከዛ ማለት ነው ከዛ እሺ ብዬው ሻሽ ያዣለኝ ከዛ ነው ውጭ ሊለኝ ወጣሁ በዚህ በታች ነበር ሄድ ነው ከዛ ያው ነው ደወል ከዛ በፊት ይሄ ማለት ነው የዛች ቀን የተደዋወል ነው ያችን ቀን ያሁን ከሆነ የዛ ቀን ነው ከዛ በፊት ነው እንጂ ያን በቃ ያች ቀን ነይ ይመችል ምናምን አለኝ መጀመሪያ እንዲደውልልኝ ለነሳሁት ነበር ከዛ መልሶ ደወለልኝ ከዛ እንደዚህ ፍራንክ ልናረጋት ይለኝ ምናምን አለ ይሻላል ከዛ በፊት ተደውሎ ፍራንክ ተደርገሻል አፈርቢ ማርያም ለምጣም ተሳዝኝ ገደለች ሰይጣን በጣም አጠንክርትቺ ሙነሽ ነው አረው የራስ ሬ ማርያም ያን ያሳዝነች ማርያም ስሜቷን ተቆጣጥራ አፈርቢ ይታርገሽዋል ከኔ ስልክ ብዙ ነው ያለው ወዮ አለ 10 ጊዜ ታይኛለሽ ቢይ በላይ እኮ ብትለው ሰለተኝ የፈራው ማለት ነው ተራርጊው ልልሽ አሁን እኮ ተጠረክሽ የተረገምሽ አርብሱ ለማንኛውም ፍራንክ ተባባሪ ነው ኖ ወይ ማርያም ራስ አዘነች ማርያምን አስሬ ማርያም ጽጌት ሙት ትላለች አንተ አይደብርም ስለአንቺ ችግር ነበር አስሩን የምታወራው ገብቻላ የትዳሬ ላይ እንዲህ ጥርጥ እንዲህ ፈርተሽን ከሆነም ከዛ ደግሞ አሁን ደግሞ ስልክ ስታሳይሽ እሷ ጋር ትንሽ የተደወለ ያለ የሚገርምሽ የመሪን ስልክ ነው ቅድስት የብለን ሴቭ ያደርግነው ብዙ ጊዜ ስለምደዋወል እሱ ጋር ላንቺ ለማሳየት ማለት ነው ወይኔ ላይ ወይኔ ደርሰሽ ስልክ ቁጥሩ ራሱ እኮ አላየሁትም እኔ በቃ ቅድስት ሆነ ብቻ ነው ብያታለሁ እዚህ ጋር ቅድስት ከገባሽ በኋላ ይሄን እንዳታዩ እንደዚህ አድርገሽ እዚህ ጋር ሳያት ብያታለሁና ይኸው እዚህ ጋር ግን ብዙ ነው ያለው ስለዚህ አንቺ ደልተሽዋል ማለት ነው
አንተ ይሄ ምን ይሁኝ ነው? ትስቅ ነበር አንተ። ኧረ ማርያምን ማልስቅ። እኔ እኮ ስሬስ እኮ ነው ያወራሁት። ባለቻት እያልኩኝ 10 ጊዜ ስሬስ እኮ ነው ያወራሁት። ለማንኛውም ግን አላየሽም። አይተሻታል? ምን ኧረ በትልታችሁ ኧረ ጭራሽ ምንም እኮ አልዞረችም። ደግሞ ካሜራ አለ ያኔ እና ካሜራ አላየሁትም። ማርያም ሙላረ ኦፈይ እናቴ ወለላ አሳየን ትንሽሻለሁ። አይ ደህና ነኝ የኔ ቆንጆ። ግን በጣም ይቅርታ ፈተንኩሻ። ባይዘይ በጣም ከባድ ፈተና ነው። እግዚአብሔር እስኪ ስንቴ ነው በር በተንኳኳ ቁጥር ሄደ ነገር ነው። ስንቴ ሙላር እንደሮጠ ብታይ እንዳታዩ ማለት ነው። እንትኑ እዛ ካሜራ እያየ እንዲቆጣጠር ማለት የተቀመጥንበት ቦታ ልክ ነው አይደለም ለማየት። ከዛ ሽንት ቤት ካሜራ ሽንት ቤት ደበቅና ቤት ቁጭ ብለን ፋሲካ ሽንት ቤት ከሄደ ሳታየው ገፍትራው ካሜራ ይወድቃል። ፋሲካ ሽንት ቤት ወይኔ ግን በጣም ይቅርታ ቅድስት ቴንኪ ማለት ግን እሷን ያንጨረጨረች ያክል እንትን አላረግሻትም፣ አላስደነገጥሻት። ግን በሌላ ደግሞ እሞክራለሁ። ኧረ ቤተሰቦቼ ማለት ግን እኮ አንተን ነው ፕራንክ ማድረግ ያለብኝ ታውቃለህ። እሷ ከተባብረኝ እንደውም አንተን ነው ፕራንክ ማድረግ ያለብኝ። እናረጋዋለን። እኔ ቆንጆ ምክንያቱም ይሄ እዚህ ጋር ቮይስ እየቀዳሁ አልነበረም ታውቃለህ። መጠርጠር አትችልም ምንም ነገር ማለት ነው። ሳሳያት ያኛውን ከሚስልኩን የተበክሽው ትንሽ ቁጭ አድርገሽ ምንም ነገር አላሰበችም። አታውቅም። ቪዲዮ ሲሰራ ነው አይታጣቅም። ሁለቱ ስልኩን ይዘሽ ይሄንን ዘጋሁትና እዚህ ጋር አስቀመጥኩት። ለማንኛውም ውድ ተመልካቾቻችን በመስኮት ዘልዬ ነው የመጣሁት ወደ ካሜራውን ለማስጀመር ማርያምን። በአጋጣሚ ሁላ ነው በቃ ስልክ ይዘሻል። በአጋጣሚ የተጠቀምሽ ነበር ወጥቶ ይመስል። አዎ ዝግጁ ነበርኩ። እዚህ ጋር ኢንትሮ ሰርቼ ነበር ቅድም ምሳ እየሰራሁ ነው እና ስትይ ቆይተሽብኛል። የሚገርምሽ የምወጣበት ጉዳይ ነበረኝ። ይሄን ቪዲዮ ሳልሰራ አልወጣም ብዬሽ ነው ቁጭ ያልኩትኝ። እውነት ስማ ግን አንደኛ ትችያለሽ ማርያምን። ኧረ ስላሴ ፈተንኩሽ ግን በጣም እኔ ማለት ነው የፈራሁት ምንድን ነው ታውቂያለሽ? ወይኔ ይህች ልጅ ብታለቅስስ በጣም ታላከርብሽ እየፈራሁ። ምክንያቱም የሆነ ቦታ ላይ ፕራንክ አድርገን እንደሰው አልቅሳብን ምናምን ፕራንኩ ትተነዋል ሳይፖስት ቀርተዋል እና እንደዛ ነገር እንዳይፈጠር ፈርቼ ነበር። እና እንግዲህ ልዘጋው ነው ድሮቼ። ቅድስቴ እንግዲህ ታገኝታለች። ብድሬን መልሻለሁ። ማርያምን በቀል መሆኑ ነው እችላለሁ። ማርያምን ተገኝተሻል። በደንብ ነው የተገኘሽ። አንቺ አስበሽዋል ሰው ትዳር ላይ ገብተሽ። ለማንኛውም ወደ ቤተሰቦቼ ቪዲዮአችን እስከመጨረሻ ያያችሁት በጣም አመሰግናለሁ። ደግሞ ግን በወንድምሽ ነበር የደወልኩት በስህተት ቅድስት ሁለት ብሎ ነበር ሴቭ ያደረገውና ቅድስት የሚለው ብቻ ደውያለኝ። ቅድስት ሁለት የሚለው ደውያለሁ። ለካ እንዳጋጣሚ ደግሞ ወንድም ዛሬ በጣም ዘል ነበር ማርያም። ከዛ ሙላር ሚሊዮን ነው ምን ወይ በይዋል ከዛ አናገርኩትና ነገር ብቻ ፈርቼ ነበር። ይቺ ልጅ እንዴት አድርጌ ነው በኋላ ላይ ላሳምናት የምችለው? አሁን እንኳን አምነሽልኛል በቃ ስልሽ ኧረ በጭራሽ ያሽለው እንጂ አልጠረጠርሽ። ኧረ ጭራሽ አልጠረጠርሽም አላሰብኩም ሁላ ይመቸኝ ማርያም። ይመችሽ። በጣም ነው የምወዳችሁ። ሙላርን ግን እበቀላለሁ እንዳታስቡ። እሺ ብድሬን እመልሳለሁ። በጣም ተናዳችኋል፣ እኔም አናድድላችኋለሁ በደንብ ማለት ነው። እሺ እወዳችኋለሁ። ባይ ባይ ቻው። ሰብስክራይብ አድርጉ ያቸው አትችልባት ቪዲዮ ያያት ሰብስክራይብ ቻችባት ወይኔ እናንተ ቅድስቴዋ ቴንኪው በጣም ቆንጆ መች